ሰላም ሰላም እንዴት ናችሁ? የኢየሱስ የምትባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ይህንን ጉድ ዲያብሎስ አፈርምላ ከገዲ ዲያብሎስ አፈርምላ ከገዲ ዲያብሎስ አፈርምላ ከገዲ ዲያብሎስ አፈርምላ ከገዲ ዲያብሎስ ምትርበላ ከገዲ ዲያብሎስ ምትርበላ ከገዲ ዲያብሎስ ምትርበላ ከገዲ ዲያብሎስ ምትርበላ ምነው በለየት ባነበረ ምነው በለየት ባነበረ ምነው በለየት ባነበረ ምነው በለየት ባነበረ ስንዘምር እንግዲህ ቆንጂ አዲስ መዝሙር ነው። ዲያብሎስ አፈር ብላ ይበላል። እውነት ነው ይበላል። እርግጠኛ ነኝ ራሱ እዛ ውስጥ ገብቶ እየዘመረ ሊሆን ይችላል። መጽሐፍ ቅዱስን ካላነበባችሁ የምታወሩት የምትሄዱበት መንገድ ሁሉ በቃ እንደዚህ ነው። ሰይጣንን በሆነ ነገር ለማስፈራራት አፈር ብላ ከዚህ ጥፋ አይሰራም። እሱ አይሰራም። ኢየሱስ ያድናል። በኢየሱስ ስም ብቻ አፈር ድሜ በልቶ ከኛ ይሸሻል። በኢየሱስ ስም ብቻ። ሌላ ሁሉ እንግዲህ ተረት ነው። መጽሐፍ አይናገርም። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ሰው አይደለም። የሞታችን ጋፕ ሲል ደግሞ አሁን ልጆቻችንን በየፖድካስቱ ጠርቶ ነጥብ እንዲስቱ ለማድረግ የሚደረግ ሩጫ ደግሞ አሁን ይጀምራል። ፓስተር ሶፊ ብዙ የምጠራጠረው ሰው አይደለም ማለት እሱም ራሱ ማንን ተማምኖ የቆመ እንደሆነ አላውቅም። የውሃ ላይ ኩበት ነው። አይንሳፈፍም ወይ አይሰምጥም። አምኖ ባለበት የእምነት ተቋም ላይ አይቆይም። ዋል ካልሆነም ደግሞ በደንብ ተረድቶ ወደኛ እምነት ወደ ሆነችው ቤት አይገባም። ስለዚህ ቢዝነሱ ስለሆነ ብዙ የሚቸገር ባይሆንም ግን የምትቀርቡ ሰዎች መጠንቀቅ አለባችሁ። የእንግሊዝ ፕሪሚየር ሊግ ነው ያስመሰለው። ነጥብ እንዳትጥሉ ብላ ለምን ከዚህ ሁሉ ጭንቀት መጽሐፍ የምናገረውን ተቀብለን እርፍ አንልም? መጽሐፍ የምናገረውን ተቀብለን ብናወራ አይሻልም? ነጥብ መጣል ማንሳት ምንም የሌለበትን ቅዱስ ቃል የምናገረውን ተቀብለን ኢየሱስ መንገድ ነው ብለን በሱ ብንሄድ አይሻልም? ነጥብ እንዳትጥሉ። ሰው የማምለክ ሱስ ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰው አይደለም። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ አዳኝ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ስለእናንተ ኃጢአት ነው። ኢየሱስ ነው። ኢየሱስ ሕይወት ነው። ወንጌል ሕይወት ነው። ወንጌል ሰላም ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ስለአንተ ኃጢአት ሞቷል። ሃይማኖትን ሊያድን አይችልም። አስቡ፣ በዚህ ቦታ ጴንጤ ቢሆን ምን እንደሚፈጠር በኢትዮጵያ ውስጥ አያችሁ። እነዚህ ወንጌል እንትን የሚሉ በአደባባይ ሰው ይደበድባሉ። የጴንጤ ሲሆንስ እንደዚህ ነው። በቃ ኢየሱስ ፍቅር ነው። ኑ ወደ ኢየሱስ። እኔ እኮ አንዳንዴ ጴንጤ በመሆኔ ራሱ እኮራለሁ። እግዚአብሔር ይመስገን። የኢየሱስ በመሆኔ እኮ በጌታ በኢየሱስ ሰላም እኮ ነው። በቃ ሌላው ትንሽ ምክንያት ፈልጎ ሌላ ታሪክ ውስጥ ነው የሚከተው። በቃ ጴንጤ እንደዚህ እየደበደቡ ምንም አይናገር። ክብር ለኢየሱስ ይሁን። ጴንጤ እንዲህ አድርጎ ቢሆን ኖሮ አስቡ። የታደለ ሕዝብ ኢየሱስ ብቻውን ያድናል። አይ ጴንጤ ወዳቸዋል። ተባረኩ። ክብር ለኢየሱስ ይሁን። ሰው አይደለም ተደግሞ አናደዋል። ጴንጤዎች እንደ እውነቱ እኔ ምንም ጴንጤ ያናደደኝ ነገር የለም። አንዳንድ ሰው የጴንጤ ጥላቻ እኔ እኮ እናቴ እኮ ጴንጤኮስጤ ነች እኮ የፍሎኮስሞስ ቸርች እኮ መስራቾቹ አንደኛዋ ነች እኮ። እኔ ጥላቻ የለብኝም። መጀመሪያ እሱ ነገር በጣም ቢስተካከል ጥሩ ነው። ብዙ እናቴን ጥላለሁ እንዴ? አልጠላትም እኮ። ጥላቻ አይደለም ያለብኝ። እኔ እንደዛ ነገር የለብኝም። ነገር ግን ኢትዮጵያ ውስጥ ያለው ኢቫንጀሊካል ቸርች በሙሉ ድምጽ ቀንሱ ሁሉንም እንደማመጥ። አሁን ባለፈው ጊዜ አሁን ፕራይም ሚኒስትሩ ሁሉም አሁን በዓለም አቀፍ ደረጃ በእያንዳንዱ ለሰው ጆሮ አለው ጤናማነት ላይ ጤናማነት እንደ በኪሎ እንደሚመዘነው ድምጽም ይመዘናል። ዴሲብል ነው እንደሱ መለኪያ አለ እና በዛ መለኪያ ሁሉም ለማህበረሰብ ጤንነት፣ ለተግባቦት፣ ለሰላም በሚሆን መንገድ አብሮ ኗሪነት እንዲዘልቅ አንዱ ሌላውን እንዳይረብሸው በሚል መንገድ እንደዛ ተጠቋል። አሁን አሜሪካም ባለፈው ጊዜ ማን ይፈቅድልሃል? ከመጀመሪያው ባለፈው አሁን ፍርድ ቤት ሁሉ ቀርበው የኦርቶዶክስ ቤተክርስቲያን ፍርድ
ቀርበው ነበር ድምፅ ቀንሱ ተብለው አካባቢው ያሉ ሰዎች ተረበሽ ሰፈር ውስጥ ስለሆነ ሊሆን ይችላል ቸርቹ አሁን ሰፈር የሌለበት ቦታ የለንም እኛ ሁሉም ኦርቶዶክስም ሙስሊሙም ነው እንዳውም በጣም የሚገርመኝ ነገር እውነት ፌር ለመሆን ስፒከር ውስጥ ያለው የሃይማኖት ተቋም ፕሮቴስታንት ነው አልገባኝም ስፒከሩ ውስጥ የሆነ የድምጽ ማጉያው ሰዎች ወደ ጫ አይረብሽ ነው ማለት ነው ወደ ውጪ እንዳውም አይረብሽም ሌሎቹን አሁን ስትመለከተ የሃይማኖት ተቋማቶችን ስፒከራቸው ወደ ህዝቡ ሳይሆን ወደ ውጪ ከግቢው ውጪ ከቅጥር ግቢው ውጪ ነው ያለው ኦኬ አሁን እሱ ማለት ምን ሰማው ነገር ምን እንደሆነ አጣርተን መስማት አለብን ከጮት እንውጣ ደስላል ይሄ ቆንጆ ምክር ነው ይሄንን የምናገር ሰው የበሰለ ለትውልድ ለህዝብ የሚያስብ ሰው ነው እኔ እንደዛ ነው ማስበው ማለት ጮት ምንም አይሰራም በተረጋጋ መንፈስ እናምልክ ደስላል ይሄ ለሁሉም ሰው የሚጠቅም ለትውልድ የሚሆን ሐሳብና ምክር ነው ደስላል ክብር ለኢየሱስ ይሁን እኛ ደግሞ በአገራችን ላይ እንደ ኢትዮጵያ ማለት ነው የኢትዮጵያ ማህበረሰብ ብዙ ነገር አይቀበልም ይቀበላል ማለት በህዝብ ዘንድ የተጣለ ነገር አለ የተወደደ ነገር አለ ባለፈው ዘሪቱ ስትናገር ሰምቼ ነበር ማለት እኔ የተረዳሁት አረዳድ አለ ነገር ግን ህዝቡን ለማገለገል የኔን ትቼ የሚያሳስበኝ የመዳን ጉዳይ ስለሆነ ማለት ማህበረሰቡ የሚቀበለውን ተቀብዬ ይሄንን ህዝብ ማገልገል አለብኝ ደስላል ድምጽ በጣም ረብሻል አልክ ደስላል ለኛ አስበ ነው ለህዝቡ አስበ ነው ደስላል የምትናገረው ነገር ለብዙ ሰው እንዲደርስ ብዙ ሰው ሳይሰራከል እንዲሰማ ለምን ጸጉርን አትቆረጥም ማለት በህዝቡ ማህበረሰቡ ይሄን አይቀበልም ለምን ጸጉርን አትቆረጥም ድምጽ ቀንሱ ምክር ነው እኛም ደግሞ ያንተን ምክር እንድንሰማ ጸጉርን ለምን አትቆረጥም ያናደደ ሰው ካለ ከግለሰቡ ጋር እኮ መፍታት እኮ ነው እንዲህ ጴንጤ ላይ መጥቶ ፍጥ ማለት ጥሩ አይደለም ድምጽ ረብሻል የማን ድምጽ እንደምረብሽ እኮ በአዳባይ የታወቀ ነገር እኮ ቅድም እንዳለው ስፒከር የቱ ጋር እንዳልቆ የጴንጤና የሌላው እኮ የታወቀ ነው ለምን አትናገርም ለዛ አንተን እየረበሻ ያለ ድምጽ ከሆነ ለምን ያኛውን አትናገርም ትክክለኛ ሰው ኮን ፌር የሆነ ነገር መናገር ጴንጤ ቤት ያናደደ ሰው ካለ እባክህ በግልጽ ተናገር ካልሆነ በተገኘ አጋጣሚ ጴንጤን ለማጥለሸት ኧረ እባክህ ጥሩ አይደለም በዚህ እድሜ ጣምዶ ጴንጤን ማለት ምንድነው መምከር ማስተማር በሚችልበት እድሜ ላይ ድምጽ ቀንሶ በነገራችን ላይ አሁን ስትናገር ራሱ እየጨውክ ነው አንተም ድምጽ ቀንሰ አውራ አንዳንድ ሰዎች የሆነ ግለሰብ ይረብሻሉ የሆነ ሰው ከሱ ጋር ይጣላል ይሄንን አምጥቶ ሁሉንም ጴንጤ አንድ ላይ ደምሮ እኔ ብዙ ጊዜ አይቻለሁ በቃ ጴንጤን እንዴት አድርጎ እንደሚያወራ አረ ኢየሱስ ያድናል ተረት ግን ገዳይ ነው ማሽቃበጥ ጥሩ አይደለም ኢየሱስ ብቻውን ይወሰዳል ምንም ማድረግ አይቻልም ሰማይልም መድረክ ላይ ወጥቼ የጸለይኩ መጨረሻው ወንበር ላይ በኃይል በልሳን የምትናገር ልጅ አለች በጣም በቃ ናይ ጌታ መንፈስ አጋንንት ነው አለ ከዛ ያችን ልጅ አምጣት አልኩት ዲያቆኑ ያቀኛል ዲያቆኑ አመጣት ና እሷ በጣም በልሳን እየተናገረች በኢየሱስም ጩህና ወጣ ሲል ከዛ ልጁ ደንግጦ ማለት ነው አረጋይትዬ ያለኝ አገልጋይ እኮ ነች አሜን የጸሎት እኮ አገልጋይ ነች አለኝ ሲሪየስ ነው አጋንንት ነው አልኩት ከዛ ሲሪየስሊ ስገስጸው ተለወጠች ከዛ ጮኸ ወጣ ጮኸ ከዛ ልጁ ደነገጠ ጌትዬ ያለኝ አቤት እኛም ላይ አይጠፋም አረሳው በቃ እገራች በእውነት በጣም ነው የደነገጠው ምክንያቱም እንግዲህ ትንቢት ታመጣለች እዛ ቸርች ብዙ ጊዜ ትንቢት ታመጣለች እንደዚህ አይነት ነገር በጣም ብዙ ገጥሞኛል ኢትዮጵያ በጣም ብዙ ማለት ነው ትንቢት ታመጣለች በጣም የጸሎቱን የሚመራው እሱ ነበር ያ ቀላል እንዳይመስላችሁ እንደዚህ አይነት አስመሳይ ስፒሪት እኮ ነው ቸርች ይገባና የቤተ ክርስቲያንን አገልግሎት ኮራፕት ያደርገዋል ያደርቀዋል መስመር ያስተዋል ብዙ ስለማቅ ነው ምነግራችሁ በጣም ብዙ ስለዚህ መናፍስትን የመለየት ጸጋ የሚያስፈልገው ሲጋ ልሳን እየተናገረ የሚያውከውን አጋንንት ይወገዋል እሱ ይሄ ልዩ በቃ መናፍስትን መለየት ግዴታ የሚለዩ ሰዎች ቤተ ክርስቲያን ያስፈልጋታል
ግዴታ መናፍስትን የመለየት ጸጋ ወደሱ እንመጣለን። እንደዚህ አስመስሎ የሚኖሩ አሉ። በአጋንንት እንትን ውስጥ ናቸው፣ ግን አስመስሎ ነው የሚያወሩት። መንፈሳዊ ነገር ይናገራል። ይሄ ደስ ይላል። ነብይ የምለው ስም አሁን ላይ በጣም ብዙ ሰዎች በቃ በክፉ የሚያዩበት እንትን ሆኖ ቀርቷል። የሆነ ሰዎች የሰሩ ስህተት ማለት ነው። ኖ መልእክት የሚያመጡ ሰዎች የሰሩ ስህተት ሳይሆን የኛ ስህተት ነው፣ የገዛ የራሳችን ስህተት። ዛሬ ነብይ የምለውን ስም ስንሰማ ራሱ በጣም እንትን እንላለን። በጣም ኖ ይሄ እንዲህ መሆን የለብንም። አጣርተን የመስማት ግዴታ የኛ ነበር። ያኛውንም ይሄኛውንም ሁሉንም ውጣ ነብይ እንዲህ ነው በዚህ ዘመን ምናምን አትበል አለ። ተረጋጋ። መናፍስትን የመለየት ጸጋ ያስፈልጋል ቤተክርስቲያን ውስጥ። ይህንንም ጭምር እንቃወማለን። እነዛ ሰዎች የሰሩትን ስህተት ተቀብለን ሁሉንም አናደርግም፣ አይደረግም። ያስፈልጋል። ክብር ለኢየሱስ ይሁን። ቆንጆ መልእክት። ኢየሱስ ብቻውን ያድናል። ስሙኝንም ፈሱ ወደ ሰማይ የተላጠው ጀርባ የተገሸለጠው ለጨካኙ ጅራፍ ታልፎ የተሰጠው የተተበተበው በደም አሸብርቆ የሚታየው ገላ ከገላዎች ሩቁ በኃጢአተኞች እጅ እየተዋረደ ምሕረት አዝንቦ ፍቅር እያጎደጎደ ጭንቀትና ስቃይ ዝምታ ባንድ ላይ የተቆለለብህ በማይስም መልክ ላይ ወደኸኝ ነውና ልሙትለት ብልህ እንኳን ስቃይ ገባ እንኳን ጭንቅ አለኝ። አባት ነውና ጨክኖ የገደለ ኤሎሄ ኤሎሄ ስትል ዝም ያለ ምን ነው የዛን ጊዜ በሰማ አልልም አንተ ባትሞት ኖሮ እኔ ልጅ አልሆንም። ምን ነው የዛን ጊዜ ወይ ባለህ አልልም አንተ ባትቆስልኝ እኔ ቁስል አይደለም። እንደው እንኳንም አልሰማ እንደው እንኳን ተላጠ እንኳን ደማ ጀርባ እንደው እንኳንም አልሰማ እንኳን አቆሰለ እንኳን አደቀቀ። ባትወጋ ኖሮ ባትገረፍ ኖሮ ባትጨነቅ ኖሮ ባያድቁ ኖሮ አንተ ባትሞትልኝ ተተክተ በኔ አንፋታም ነበር እኔና ኩነኔ። ይብላኝ እንጂ ለሞት አንተ እንኳን ተሰቅለ መልክን እንዲህ እንኳን መልኬን መስለ ከአባት እቅፍ እንኳን ወጥተህ መጣ እንኳን ባልሰራኸው ቅጣቴን ተቀጣ። በፍቅር እያየ እህቴ ልትለኝ ከወዳጅ የሚበልጥ ወዳጅ ልትሆነኝ እዛ መስቀሉ ላይ ተቸንክረሻለ እዛ መስቀሉ ላይ እያማጥክሳለ እዛ መስቀሉ ላይ ዝለ ደክመሳለ እዛ መስቀሉ ላይ ደምስ ይፈሳለ ይቅር በላት እያልክ የበዛ በደሌን የጠራኸው አንተ አቤት ያለው እኔን በእኔ ህመም ቆስለ እያከምኩ ቁስሌን ኤሎሄ ያልከው አንተ አቤት ያለው እኔን እናማ ምን ሆነ በአብ ቀኝ ተገኘ ሞትን ደግሜ ላላይ የደም ጅራቱ ፈሶ ወደ ሰማይ። ደስ ይላል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ይባርክሽ። ተባረክ። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየንም ወንድሞቼ እናቶቼ እኛን ከዚህ ጋር እያነጻጸራችሁ ነው ማመን ያለባችሁ የሃይማኖት መሪዎች። ማሙሻም ቢሆን የሃይማኖት እውነትና ውሸት መለኪያችሁ ሰው አይሁን፣ የእግዚአብሔር ቃል ይሁን። አንዳንድ ነገር እሱ ብሎ ታዲያ እንዴት አይባልም ልንል እንችላለን። ልስተን ልናሰጣችሁ እንችላለን። ዋሽተን ልናስዋሻችሁ እንችላለን። ደስ ይላል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንደዚህ እውነቱን የምናገሩ አገልጋዮች አረ ዶክተር ማሙሻ ፋንታ ምን አይነት የተባረከ ሰው ነው። ዘመን የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።